አስበው ከመጣች ጀምሮ ሮቤል ነው የምትለው። ከሄደሽ በኋላ ራሱ ከተመለሰ የመጣች ሮቤልም ብላ። በጣም ይገርማል። በጣም የምትገርም ሴት ነች። ማለት እንዴ የምን ገራሚ ሴት ነው? ይሄ እኮ ሴትነትን ማርከስ ነው። በጣም ጠንካራ ሴት ነች። በዊልቸር ላይ ያለ ሰውን መውደድ እኮ ታደል ነው እንዴ ነችና ጭራሽ ታደንቃታለህ ሚራ። ይሄ እኮ እውነተኛ ፍቅር ማለት ከሰው ምንም ሳይጠብቁ መውደድ ማለት እኮ ነው። አረ ነው እንዴ? አንተም አይምሮ ተደረገ። ሮቤልን ካፈቀራችሁ በደስታ እንደምድርላት ነግራታለሁ። ሮቤል እንደሚወዳት ጠይቀከዋል? አረ ተይው፣ እሱ እችን የመሰለች ልጅ አግኝቶ ነው እንዴ? አረ እባክህ እና አንተም ብታገኛት ተውም ማለት ነው። እኔ አንቺ ያለሽኝ ነው ቆንጆ። ለሱ ምቻቱ። አሁን ግን ሁኔታው ይሄን ፈለገ አይፈቅድልም። ሁሉም ነገር ተወሳስቧል ሚራ። እኔ ግን መቼም ተስፋ አልቆርጥም። መቼ እዚሁ ባለንበት ይገላሉ። ልጅቷ ደግሞ ከመናገር ወደ ኋላ አትልም። ሚራ ትንገረው አትንገረው እኔን አይመለከተኝ። ግን ረጅም ጊዜ ለፈውበትን ነገር መቼም ቢሆን ትችላለህ። የእህቴን ስም ብቻ መቼ መሞት ይችላል ታዲያ? ቆይ ብቻ ይመስለኝ ሲመስለኝ ወደሽኛል። ምን የሚወደድ ማንነት ለምልክት ራሱ እኮ የለም። ምን ነው ሮቤል ራስን አታውቀውም እንዴ? ብዙ ጊዜ ሴቶች ፍቅር ሲጀማምራችሁ እንደዚህ ነው ፍቅራችሁ የምታሳዩት። በስድብና በጥላቻ ነው የምገልጹት። የእውነት ግን አንተ የአድናን ወንድም ነህ? አድናንም ባየሁበት አይኔ አንተ ማይ ስለኔ የእውነት ሞት ነው። ምንድን ነው አንዴ? ኧረ ቆይ ወንድሜ ወደ ልትወስደኝ ነው? ንገረኝ እንዴ። ምንድን ነው ያልተወስደው ነው? ቆይ ለምን ይመረመራል? ቪዲዮ ሲጀምሩ ላይክ እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የሁለቱ ወንድማማቾች ፍክክር እንደቀጠለ ነው። አሁን ላይ አንደኛው ወንድም አንደኛውን ወንድም የሚወቅስበት ሰዓት ላይ ደርሷል። ምክንያቱም እስከ ዛሬ ድረስ እንቆቅልሽና እንዲሁም ደግሞ ድብብቆሽ ሆኖ እስካሁን ድረስ ለአድናን ምንም አይነት ነገር ያላወቀ ወይም ደግሞ መልእክት ያልደረሰው፣ ዛሬ ግን በሳራ በኩል በህይወት ባትኖርም ያስቀመጠችው ደብዳቤ በእጁ ላይ ገብቷል። አሁን ላይ አድናን ምን አይነት እርምጃ እንደሚወስድ ወይም ደግሞ ምን ማድረግ እንዳለበት አላወቀም። ግን ደግሞ ሮቤል ወንድሙን ወደ ሆስፒታል ይዤ ሄጄ አስመረምረዋለሁ፣ ከዚህም ዊልቸር ተነስቶ እንደሚሄድና እንደማይሄድ ወይም ደግሞ በእግር ቆሞ መሄድ አለመሄዱን አውቃለሁ፣ ማረጋገጥ ፈልጋለሁ ሲል ነገሮችን ጀምሯል። ይሄ ሁሉ የሆነው ደግሞ ሉሃና ነች። ሉሃና እህቷን ፍለጋ በመጣችበት ቅስፈት ጀምራ እስከ አሁን ድረስ ከሮቤል ጋራ ያላትን ቁርኝት እጅግ በጣም አጥብቃለች። ምክንያቱም ደግሞ እነሱ ሲያስቡት ያፈቀረችውና የወደደችው መስሏቸዋል። እጅግ በጣም ተደስቷል። አድናን ወንድሙ በሽተኛ በመሆኑ ምክንያት ይችን የመሰለች ልዕልት የመሰለች ሴት ልጅ እሱን ስላፈቀረችው እድለኛ ነው በጣም። ምክንያቱም ደግሞ ወንድሜ በዊልቸር ላይ ሆኖ በሴት መፈቀሩ በሴት መወደዱ እንደዚህ አይነት ግዳጅ በመደረሱ በጣም ደስ ብሎኛል በማለት እሱ ስሜቱን የራሱን ገጥቶ የእሱን ስሜት ሲያስቀድም ያሳይ ነበረ። በአሁኑ ሰዓት ላይ አድናንና እንዲሁም ደግሞ ወንድሙ አሁን በጣም ከባድ ችግር ውስጥ ናቸው። ሳራ ደጋግማ ልትናገረው ወይም ደግሞ በጽሁፍ አስቀምጣላቸው በህይወት ያለፈችዋ ሳራ አሁን ላይ አንድ መረጃ የነበረውን ሉሃና አውጥታ ለአድናን ሰጠዋለች። አድናን ሁሉንም ሚስጥር ልታጋልጥ ነው። ምክንያቱም ደግሞ ሲም ካርዱን ከቤቱ ከክፍሉ ላይ በማግኘቷ ምክንያት ከዛ ጊዜ ጀምራ ጥርጣሬዋን እጅግ በጣም አብዝታ ትኩረቷን ሁሉ የምታደርገው ሮቤል ላይ ነው። ልጅ ሮቤል ያደረገውን ነገር በትክክል ያውቃል። ግን ደግሞ አንዳችም ነገር ብሎ ስለዚህ አይነት ነገር ሊናገር የሚሆን ሊያሳውቅ አይፈልግም። ይህን ጉዳይ በሚስጥር አድርጎ ለመጨረስ ሁሌም ከሳራ ጋር በመሆን የሚያደርጉት ሴራቸው ብዙ ርቀትን አስኪዷቸዋል። ምክንያቱም ደግሞ በቤት ሰራተኝነት ተቀጥራ ከነሱ ጋር የነበረችዋን ሳራ እስከ ህይወት ማለፍ ድረስ ያደረሰው ጉዳይ የሮቤልና እንዲሁም ደግሞ አሁን ላይ የአድናን ባለቤት የሆነች ተዋስ በሰሚራ ምክንያት ነው። ይሄ ደግሞ ምክንያት የሆነባት ሰሚራና ሮቤል ያላቸውን ግንኙነት ለአድናን ለመናገር አንድ ሁለት እያለች በነበረበት ቅስፈት ላይ ነበረ ይሄንን ድርጊት የፈጸሙባት። ምክንያቱም ያን ማይነካ ነገር ነክተሻልና ማይባል ነገር ልትይ ነበርና ስለዚህ ደግሞ ከዚህ ድርጊትሽ ካልታቀብሽ
መጨረሻው ይሄ ነው በማለት ያደረጉባት የፈጸሙባት ወንጀል እስከ ሞት ድረስ አድርሷት በአልጋ ስራቸው ላይ ደብቀዋት ለረጅም ጊዜ አቆይተዋታል። ቀናትና ጊዜያትን ጠብቀውም ወደ እጅ አውጥተው ከጓሮ እንደ ጣሏትና ከዛም ጊዜ በኋላ ደግሞ በማግስቱ እህቷ ሉሃና የሳራን መሞትም አልሰማችም። እንዲሁም ደግሞ የሳራን መጥፋትም ሳሰማ እዛ ቤት አንኳኩታ አንድ እሷን የምትመስል አምሳያዋ እንደመጣች ሁላቸውም ተደናግጠው ነበር። ራሷ ናት፣ ማንም ሊሆን አይችልም በማለት ሁለታቸው ግራ በተጋቡበት ሰዓት ሮቤል እንግዲህ ነገሮችን ቀስ ብሎ ለማጤን አልሞከረም። ነገሩን በችኮላ ይፈታል። እንዲሁም በተደጋጋሚ ቆሞ ሲሄድ የምትመለከተው ሉሃና ይሄ ልጅ ዊልቸር ላይ ይቀመጣል፣ ግን ደግሞ ለምን ቆሞ ይሄዳል? ምክንያቱ ምንድን ነው? ወንድሜ አይንቀሳቀስም ሲል ሰምቸዋለሁ። አድናን መልካምና ጥሩ ወንድሙ ነው፣ ግን ደግሞ የአድናን ንብረትና እንዲሁም ደግሞ አድናን ያለውን ነገር ሁሉ ማሳጣት ይፈልጋል። ግን ወንድማማቾች ናቸው። የሚገርመው ነገር የሁለቱ ልዩነት እዚህ ጋር ነው። አድናን ለወንድሙ ያስባል፣ ሮቤል ደግሞ ለወንድሙ በፍጹም አያስብም። ሮቤል በጣም ቀናተኛና የሱ የሆነውን ነገር ሁሉ ከትዳሩ ጀምሮ እስከ ንብረቱ ድረስ ይመኘዋል። አሁን ላይ የአካል ጉዳተኛ በመምሰል ዊልቸር ላይ ተቀምጦ የአድናንን የወንድሙን ንብረትና እንዲሁም ሚስቱን የሚቋምጥ ያለው አሁን ሁሉም ነገር እየተበላሸበት ይመስላል። መንገዳቸው ወዴት እንደሆነ ባያውቁትም አሁን ላይ ሰሚራም በዚህ ብን ብለን እንጥፋ፣ በቃ ይበቃናል፣ የያዝነው ሁሉ በቂ ነው በማለት በጣም በፍርሃት እየተንቀጠቀጠች ትገኛለች። ሰሚራ ያለችውን ነገር ቢሰማና እንዲሁም ደግሞ ተነስተው ሀገር ለቀው ወይም ደግሞ ቦታ ለቀው ቢሄዱ የተሻለ ነበር። ግን ደግሞ ልጅ ሮቤል እጅግ በጣም ስግብግብና ራስ ወዳድነት ስላለበት አብዝቶ የወንድሙን ነገር ስለሚፈልግ ወንድሜንም ቢሆን እስከ ህይወት ማለፍ ድረስ አድርሼ የቀረውን ነገር እጠር አድርጋለሁኝ እንጂ ወስዳለሁ እንጂ እንዲማ ዝም ብዬ አልሄድም በማለት ሽንፈተኛ ላለመሆን እየሞከረ ይገኛል። ግን ደግሞ ወንጀልን ሰርቶ መደበቅ አይቻልምና አንድ ቀን የሳራ እውነት መውጣቱ ላይቀር ነው። ሉሃና የቆፈረችለትን ጉድጓድ አላወቀውም እሱ። እያንዳንዱ እርምጃውን ሁሉ እየተከተለች አሁን ሰዓት ላይ መግቢያና መውጫ እንዳሳጣቻቸው እየታየ ነው። ሉሃና በጣም ጎበዝና እንዲሁም ደግሞ ታታሪ ነች፣ ታስታውቃለች። በጣም ጠንካራ ሴት መሆኗን በጣም አድርጎ ይመለከታታል። አሁን ላይ ባለትዳሩ ወንድምየው ሳይቀር አይኑን ጥሎባት ነበረ። ግን ደግሞ ባለትዳርና ሚስቱ እርጉዝ ናት። በዛም ባሻገር ደግሞ ሉሃና አሁን ላይ የምትገባው ለወንድሜ ነው። ወንድሜ አካል ጉዳተኛ ስለሆነ ይህንን አካል ጉዳተኛ ወንድሜን ትጠግንልኛለች፣ ለሱ በቃ ህይወት ትሆነዋለች ብሎ አስቧል። የሰሚራ ሁኔታና እንዲሁም ደግሞ የአድናን ትዳር እጅግ በጣም አደጋ ላይ ያለ ቢሆንም አድናን ግን በፍጹም መንቃት የማይችል ምን አይነት ወንድ እንደሆነ ራሱ እሷ ራሱ ሁልጊዜም የምትደመምበት ይመስላል። ምክንያቱም ደግሞ እሱ ተኝቶ እሷ ከሌላ ክፍል ስትሄድ በፍጹም አይመለከትም፣ አያይም፣ ምንም አይነት ነገርም አይልም። ሌላው ነገር ደግሞ የሚገርመው ወንድሙ ክፍል ስትሄድ እጅግ በጣም የማይጠረጥርና ምክንያቶችንና እንዲሁም ሰበቦችን እየፈጠረች እንዲህ ሆኖ ነው፣ እንደዛ ሆኖ ነው፣ እንደዚህ ሊሆን ነበረ፣ ላግዘው ገብቼ ነው በማለት ብዙ ሂሳቦችንና ብዙ ሰበቦችን እየደረደረች አድናንን ታደራድራለች። አድናንን ልቡ መጥፎ ነገር እንዳይጠረጥርና እንዳያስብ ስታደርግ ነበረ። ሰሚራ በጣም ግሩምና አጀብ የሚያስብል ጥበብ የተሰጣት የመሰለች ሁሉንም ነገር በደቂቃ ውስጥ መፍትሄ ታበጃለች። ለክፋቶቿ ጥግ የላትም። ምክንያቱም ደግሞ አሁን ላይ ሉሃና መጣባት፣ ሁሉንም ሚስጥሯን ልትዘረግፍባት ጫፍ ላይ እየደረሰች ትመስላለች። ባለፈው ክፍል እንግዲህ እንዳያችሁት በክፍል 6 ላይ በጣም የሚገርም ነበረ። ሮቤል በተኛበት ክፍል ላይ ሉሃና አንድ ነገር ለመፈለግ ትሄዳለች። በድጋሚ የእህቴን ሲም ካርድ ያገኘሁበት ቦታ ላይ ሌላም መረጃ ሊኖር ይችላል፣ ስለዚህ ነገር ቤቱን መፈተሽ አለብኝ ገብቼ በማለት እንግዲህ አልጋው ላይ ተኝቶ መብራቱን አጥፍቶ ነበረ። በዛ ሰዓት ላይ አድናንና እንዲሁም ደግሞ ሰሚራ ሚስቱ እሱ እንቅልፍ አልወስዶ ብሏት ግራ ተጋብታ በተኙበት ወቅት ላይ ነበረ ይቺ ሉሃና ወደ ክፍላቸው ሄደችው። ወደ እሱ ክፍል የሄደችበት ምክንያት ደግሞ
የሰሚራን ቁጥር ስላገኘሁት ሲም ካርድ ከዚሁ ላይ በድጋሚ ሌላ ነገሮችን የማግኘት እድል አለኝ በማለት ነበር። በሩን ቀስ ብላ ከፍታ ስትገባ መብራት ጠፍቷል። እሱም ደግሞ መብራቱን ለማብራት እየሞከረ ሰሚራ ነይ ግቢ፣ ሰሚራ ግቢ ግቢ መጣሽልኝ እንዴ እኔ ፍቅር የሚለው ድምፅ እሷም ቆማ ታዳምጠው ነበረ። ሮቤል ለተናገረው ንግግር እጅግ በጣም ደንግጧል። መብራቱን አብርቶ ሲያያት የቆመችው ሌላዋ ሰይጣን ነበረች። ምክንያቱም ደግሞ የእሱን ህይወት ልታመሰቃቅል እንዲሁም ደግሞ እውነት ልታወጣ የመጣችዋ ሰይጣን እጅግ በጣም አድርጎ ይጠላታል፣ አይወዳትም። ሉሃና ነበረች የቆመች ከፊቱ። በጣም ተደናገጠ የሚለውን ነገር እንዲሁም ደግሞ መብራቱን እጁን እንደያዘ ባለበት ቦታ ቀጥ ብሎ ቀረ። እሷም ሰሚራ ነው ስትል የሰማው ሰሚራ ምን ትሰራለች? የወንድሜ ሚስት አይደለችም ወይ በማለት እሷም ላደረገችው ንግግር እሱም አጻፋውን እንደሚከፍልና እንደሚበቀላት ብዙ ነገር ሊያደርጋት እንደሚፈልግ ደጋግሞ ሲነግራት ነበር። ሉሃና ግን አልተበገረችም። ምክንያቱም ደግሞ እስከ መጨረሻው ጥግ ድረስ ልትሄድና ልትጋደል አስባለች። ማን ያሸንፍ ይሆን ብላችሁ እናንተስ ትላላችሁ? ምክንያቱም ደግሞ አሁን ላይ ሰሚራ ከሀገር ለቀን እንውጣ፣ ከዚህ እንውጣ፣ የያዝነው ይበቃናል፣ እንሄድ እያለችው ትገኛለች። አድናን በየዋህነቱ ወንድሙን አብዝቶ ከመውደዱ የተነሳ በወንድሙ ላይ ክፉ ነገሮችን ላለመስራት እየታገለ ይገኛል። አሁን ላይ ሉሃና የሰጠችው ወረቀት በጣም ከባድ ሚስጥር የያዘ ስለሆነ በስሜት ተነድቶ ክፉ ነገር ላለማድረግ እየወሰነ ይገኛል። ግን ደግሞ ያችን ወረቀት ይዞ ወደ ነሰሚራ ቤት ሄዶ ነበር። ሰሚራ እንግዲህ ወዴት ነው የምትወስደው? ተው እያለች ስትከላከል ነበረ። በጣም የሚገርመው ሁኔታ ወደ ሆስፒታል ይዤው ሄዳለሁኝ፣ አስመረምረዋለሁኝ በማለት አድናን መልስ እየሰጣት ነበረ። እሱም ሮቤልም ተው እንጂ ወንድሜ ምን እያደረክ ነው? ምንድን ነው ነገሩ? ምን ተፈጥሮ ነው? በማለት በጣም የታመመና የተለሳለሰ ሰው በመምሰል ያሳውያል። ወንድሙ ጭላይም ተኝቶ ወንድሜ እኔ በጣም መጥፎ ሰው ነኝ፣ የማይገባ ነኝ፣ ከዚህ ዓለም ብለይ ይሻላል፣ እኔም ማን ይፈልገኛል፣ እኔ እኮ በጣም እንደዚህ ነኝ እያለ እጅግ በጣም ልቡን የሚሰብረውን ንግግር አድናንን ለማተኩሮ ለመመልከትና እንዲሁም ልብ ለማግኘት ሲሞክር ይታያል። እውነታው ግን በመካከላቸው ያለ የአድናን ቅን ልቦናና እንዲሁም ደግሞ የወንድሙ ልቦና መለያየቱ በጣም ከሚገርመው በላይ ልዩነታቸውን አንተ ደደብ እያለ ወንድሙን እንዲሰድብ ያደርገዋል። ምክንያቱም ይሄ የዋሁ እንደ በግ ተነድቶ እንደ ማንኛውም ሰው ለወንድሙ ያዘነው ታሞብኛል ወንድሜ ብሎ ላጎነበሰለት ወንድሙ ይሄኛው ክፉ እንደገና ለሱ ሲሰደብ እጅግ በጣም ይገርማል።